ያማራ ህዝብ ጥይት እየተተኮሰበት ቤቱ ድረስ አብይ አህመድ ወታደር ልኮበታል እና እጁን አጣምሮ ነው የሚጠብቀው እጁን እንደዚህ አድርጎ ወይስ አልሞት ባይ ተጋዳይ ሆኖ ያለውን ምንሽርም ይዞ ወጥቶ ራሱን ማትረፍ ነው ያለበት? እስቲ እዚህ ላይ ምን ማለት ይችላል? አዝናለሁ። በ21ኛው ክፍለ ዘመን አንተ ስለምንሽር ነው የምታስበው። ሰላማዊ ትግል እጅን አጣምሮ መሞት መገደል አይደለም። ሰላማዊ ትግል ትልቅ መሳሪያ ነው። አምባገነኖችን ማንቀጥቀጥ የሚችል ነው። በወራት አይደለም፣ በሳምንታት አይደለም፣ በቀናት አምባገነኖችን ሲጥል ታይቷል። በኔና ባንተ እድሜ ቅርብ ጊዜ የዛሬ 10 12 13 ዓመት የአረብ ስፕሪንግን አላየህም? 3 4 ለ30 ለ40 ዓመት በስልጣን ላይ የነበሩ አምባገነኖች ሲገረሰሱ አላየህ? ይሄ ተጨባጭ አይደለም። የኢትዮጵያን ተጨባጭ ሁኔታ አለ። 1966 መንግስት የንጉሱ 40 ዓመት በስልጣን ላይ የቆየ የንጉስ ስርዓት በሰላማዊ ትግል ነው የወረደው። ይሄ ተጨባጭ ሆነ ለኔና ላንተ ራሱ ሩቅ ያልሆነ በልጅነታችን የተከሰተ ነገር ነው። ያ ነባራዊ ሁኔታ አሁን ይሰራል። አሁን ኢትዮጵያ በዘር በሃይማኖት በተለያየ መልኩ ተከፋፍለዋል። 66 ላይ የነበረው የኢትዮጵያ ማህበረሰብና አሁን ያለው አንድ አይነት አይደለም። የአረብ ስፕሪንግን ያከናወነው ህዝብና ኢትዮጵያ ውስጥ አሁን በተለያየ መልኩ የተከፋፈለው እንደ አንዱኮ ህዝብ ሙሉ በሙሉ ጭቆና ውስጥ ነው ያለው። ይሄ ሁኔታ ኢትዮጵያ ውስጥ ሊሰራ የማይችልባቸው ብዙ እውነታዎችን አስረግጦ ማቅረብ የሚቻል ይመስለኛል። ልደቱ ከ1966 ይልቅ አሁን ያለው ትውልድና ዘመን ለሰላማዊ ትግል የበለጠ የቀረበ ከ2000 በፈረንጆ በአበሻ ከ2002 3 ወይም ደግሞ የአረብ ስፕሪንግ ከተካሄደበት ጊዜ አሁን እንዳውም ለሰላማዊ ትግል የተሻለ ነው የቀረበ አመለካከት ነው ያለው። መሳይ ችግሩ ምን መሰለህ? አንድ ጊዜ አንድን አመለካከት ላለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብልህ ልታምን አትችልም። አማራ ህዝብ የመጀመሪያው ምርጫ አልነበረም። መሳሪያ ያነሳው የመጀመሪያው ምርጫ አልነበረም። ወደ 10 ወራት ያህል ሰልፍ አድርጎ በ22 የአማራ ከተሞች ሰልፍ አድርጎ እባካችሁ ስሙን አትግደሉን የተደረገው ሰልፍ በየከተማው ይሄ ሁሉ አልበቃ አለ። መጨረሻ ላይ ግድያ ሲጀመር አፈና ሲጀመር እንግዲህ በሰልፍ ሞከርን ካልሆነ በሰይፍ እንሞክር ብለው ያው አልሞከሩትም ማለት አይደለም። ሞክረውታል። ሰላማዊ ትግልንም ሞክረውታል። በሰልፍ ሞክረውታል። በአድማ ሞክረውታል። መንገድ ዘግቶ በማመጽ ሞክረውታል። እንግዲህ ሲቪል ዲስኦቢዲየንስ የሚባለውን ሁሉ ሞክረዋል። መጨረሻ ላይ ነው ብረት ያነሱት። ስለዚህ አልተሞከረም ማለት አይቻልም። ሁሉ ጊዜ ሰላማዊ ትግል ካላዋጣ ደግሞ ወደ ትጥቅ ትግል መግባቱ የሉናም ጉዳይ ስለሆነ ምርጫ ያጡበትም ስለሆነ ተገቢ ነው የሚል እምነት አለን። እኛ የነሱን ድምጽ ነው ያሰማን ያለ ነው። የሚታገሉትን ድምጽ ነው ሌሎችም ወደ ትግል እንዲገቡ ወደ ነፃነት ትግሉ እንዲገቡ የመቀስቀስም የማሳመንም ስራ ነው የምንሰራው እንጂ የሰላማዊ ትግል ያዋጣል የሚለው ስብከት ምናልባትም ከዚህ በኋላ በኢትዮጵያ ሰማይ ላይ ይሰራል በሚል ተስፋ በማድረግ አይደለም። ኦኬ ጥሩ። ይሄን አቋምህን እኮ አውቃለሁ ይመስለኝ አዲስ አይደለም ማለት ነው። የነበረ አቋም ነው። ኢትዮጵያም ካምባገነኖች እንዳትገላገል ያደረገው አመለካከት ይሄ አመለካከት ነው። አይደንቀኝም እኔ ማለት ነው። ወደፊትም ልንገርህ ይሄ አመለካከት እስካልተቀየረ ድረስ በሰላማዊ ትግል ለውጥ እናመጣለን የሚል አስተሳሰብ አሸናፊ ሆኖ የኢትዮጵያ ህዝብ ይሄን አመለካከት መተግበር እስካልቻለ ድረስ ችግራችን የሚፈታው በጠበንጃ ነው በመገዳደል ነው የሚለው አመለካከት እስከቀጠለ ድረስ ቢልሚ ወደፊትም በአምባገነን እንመራለን ብቻ ሳይሆን የወደፊት ተጣፈንታችን የሚሆነው መፈራረስ ነው። እንደ አገር ህልውናችን ጥያቄ ውስጥ ነው የሚገባው። ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ ከዓለም መማር ካልቻል ከራሳችንም አሁን ዘርዝሬ ካቀረብኩልህ ውጤት መማር ካልቻል በመገዳደል ነው የምንጠቀመው ብለን የምንቀጥል ከሆነ የትም አንደርስም። ለዚህ ነው እኔ ሁሉ ጊዜ ወጥቼ ኢትዮጵያ ከመዳን ይልቅ የመፍረስ እድሏ ነው የሚበዛው የምለው። ይሄ አንተ የምታራምደው አመለካከት ምን ያህል የገነገነ በአጭር ጊዜም ሊቀየር የማይችል እንደሆነ ስለምረዳ ነው። አሁን አንተ ምን አልከኝ? 10 ወር ነው ፋኖ እንቅስቃሴ ያደረገው በሰላማዊ ትግል አልከኝ። 10 ወር ሰዋት 10 ወር አይበቃም። ለምን 10 ዓመት አይሆንም? ይሄው በትጥቅ ትግል 2 ዓመት ሆነ አይደል እንዴ? በ10 ወር ውስጥ ስንት ሰው ሞተ? 5 6 ሰው። አሁን 2 ዓመት ትጥቅ ትግል ተካሂዶ አማራ ክልል ውስጥ በብዙ መቶ ሺዎች የሚሆኑ አልቀዋል። ምን ውጤት መጣ? እውነቱን ልንገርህ በቃ የሚለው ያ ሰላማዊ እንቅስቃሴ በብዙ የአማራ ክልል ከተሞች መሬት አንቀጥቅጥ የሆነ እንቅስቃሴ ቀጥሎ ቢሆን ኖሮ ዛሬ ከፍተኛ ለውጥ ይመጣ ነበር። ትልቁ ስህተት የተሰራው ዛሬ ተስፋ ቆርጠን ወደ ጠበንጃው በመሄዳችን እሱን ጥርሳችንን ነክሰን ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የአማራ ክልል ሁኔታ
በከፍተኛ ደረጃ ይቀየር ነበር። መንግስት ምንም ማድረግ የማይችልበት ደረጃ ደርሶ ነበር። አብዛኞቹ ከተሞች ከመንግስት ጋር ተፋተው መንግስትን ቻሌንጅ ማድረግ ችለው ነበር። ይሄን ሲያውቅ ነው የብልጽግና መንግስት የትግራዩን ጦርነት አምጥቶ ይሄ የህዝብ እንቅስቃሴ ውሃ እንዲቸለስበት ያደረገው። ያ እንቅስቃሴ ቀጥሎ ቢሆን ምንም ጥርጥር የለኝም ዛሬ ከፍተኛ ለውጥ ይመጣ ነበር። መሳይ ሌላውን እንተወውና ከኦርቶዶክስ ቤተክርስቲያን ጋር በተያያዘ በተፈጠረው ችግር የአዲስ አበባ ህዝብ እኮ አሳየ ሰላማዊ ትግል ምን ያህል መንግስትን ሊያንቀጠቅጥ እንደሚችል። ያ ትግል ቀጥሎ ቢሆን ኖሮ መንግስት በስልጣን ላይ አሁን አይኖርም፣ ውሃ ባይቸለስበት ኖሮ። በሁለት በሶስት ቀን እንቅስቃሴ ነው የአዲስ አበባ ህዝብ ወጥቶ አምባገነኑን መንግስት ማብረክረክ ይጀምራል። ሸብረክ እንዲል ሐሳቡን እንዲቀይር ያደረገው በእብሪት ነበረ ጠቅላይ ሚኒስትሩ ይናገሩ የነበረው። ኋላ ላይ ግን አስታራቂ መስለው ያን ነገር ወደ ማብረር ነው ሄዱት። አደጋውን ተረዱ። ከዚህ እንኳን እንዴት አንማርም? ሰላማዊ ትግል ኃያል የትግል ስልት ነው። ትልቅ ጉልበት ነው። ቢልሚ አሁን ገዢው አስተሳሰብ የኔ አይደለም ያንተ አስተሳሰብ ነው። ይህ አስተሳሰብ በኢትዮጵያ ገዢ ሆኖ እስከቀጠለ ድረስ እንኳንስ ካምባገነን መገላገል አገራዊ ህልውናችንም አይቀጥልም፣ እንፈርሳለን። ጦረኛ መስለን እንዳንታይም ነው አሁን ያንተ አስተሳሰብ ነው የገነገነው ሲባል። በነገራችን ላይ ጦርነት ለምን መስለን ትላለህ? ለምን ፈራው? እንደገና ነው መፍራት አይደለም በሰላማዊ ትግል ታዲያ መስለን ለምን ትላለህ? ነን እኮ ነው ማለት ነው። በጦረኝነትም አይደለም። አንዳንድ ጊዜ ጦርነት ሰላምም ለማምጣት ሀገራት የተመሰረቱት ሀገራት የቆሙት በፍቅር አይደለም። ጦርነት አንዳንድ ጊዜ ሀገርም ለማጽናት ሀገርንም ለመጠበቅ ሰላምም ለማምጣት ምንድነው war for peace የሚባል አለ። ጦርነትን አድርገ ሰላም ለማምጣት የምትሄድበትም ጦርነት አለ። ሁሌ ጦርነት መጥፎ ነው ማለት አይደለም። የግድ ሲሆን ግን ታደርጓለ ነው። አሁን የግድ የሚል ነገር ስለመጣ እንጂ የመጀመሪያ ምርጫማ መሆን የለበትም። ጦርነትን በአጠቃላይ በዚህ በደም መቃባት የሚመጣ ለውጥ ማናችንም አንደግፍም ጤነኛ አእምሮ አስተሳሰብ እስካለን ድረስ። ነገር ግን የግድ የሚልበት ቀይ መስመር የሚታለፍበት ምንም ነገር የማይቻል ሲሆን ደግሞ ሀገር ለማጽናትም ሀገርንም ሰላም ለማድረግም ጦርነት ግድ የሚልበት ጊዜ አለ እንጂ ጦርነት የመጀመሪያ አማራጭ የሚሆኑበት ነገር ካለ ከጤነኛ አእምሮ የሚመጣ አይደለም። በኢትዮጵያ ፖለቲካ ኦነግንም ሆነ ቲፒኤልኤፍ እንደ ብቸኛ የሀገሪቱ ችግሮች ቆጥሮ እነሱ ካልተወገዱ በስተቀር እነሱ ካልጠፉ በስተቀር የኢትዮጵያ ችግር አይፈታም የሚለው አስተሳሰብ እጅግ አደገኛ አስተሳሰብ ነው። ችግራችንን የበለጠ የሚያወሳስብና የሚያባብስ አስተሳሰብ። እነዚህ ኃይሎች ወደርንም ጠላንም የራሳቸው ማህበራዊ መሰረት እስካላቸው ድረስ ያ ማህበራዊ መሰረት ደግሞ የኢትዮጵያ ህዝብ አካል እስከሆነ ድረስ በኢትዮጵያ ፖለቲካ የሚስተናገዱበትን መንገድ መዝጋት የለብንም። በቃ ቲፒኤልኤፍ የትግራይ ህዝብ ከፈለገው አንድ የፖለቲካ ድርጅት ሆኖ ፓርላማ ላይ ውክልና ይኖረው። እኔን ያላግባብ እስካልገዛይ ድረስ በእኔ ላይ አስተሳሰቡን እስካልጫነ ድረስ የትግራይ ህዝብ ከመረጠው ኢቭን ፋሺስታዊ የሆነ አመለካከት ይኖረው ይሄ ችግር አይደለም። እንደዚህ አይነት ቀና የሆነ ሆደ ሰፊ የሆነ ለሁላችንም የጋራ ጥቅም አስፈላጊ የሆነ አመለካከት ስናራምድ ቢልሚ የቲፒኤልኤፍ አይነት አመለካከት ያለው ፓርቲ ኢቭን በትግራይ ህዝብ የማጆሪቲ ፓርቲ ሆኖ የሚቀጥልበት እድል የለም። ይሄን አመለካከታችን ካልቀየርን ግን የትግራይ ህዝብ ወደደም ጠላም ቲፒኤልኤፍን እየደገፈ ይቀጥላል ማጆሪቲ